እንደ ኢሮፓያን አቆጣጠር በ1973 ዓመተ ምህረት ስዊድን በአውሮፓ ውስጥ እጅግ ሰላማዊ ከሚባሉ ሀገራት አንዷ ነበረች። ወንጀል ብርቅ በነበረበት፣ የፖሊስ ሰራዊት ከባድ ትጥቅ በማይዝበትና የፖለቲካ መሪዎች ያለ ጥበቃ በከተማው ውስጥ በሚንቀሳቀሱበት በዛ ዘመን ስቶክሆልም የሰላም ተምሳሌት ተደርጋ ትታይ ነበር። ታሪካችን የሚጀምረው በዚሁ ከተማ እምብርት በሚገኘው ኖርማልስትሮንግ በተባለው የንግድ ማዕከል ነው። እዚህ አደባባይ ላይ ክሬዲት ባንክ የተባለ ትልቅ ባንክ ይገኛል። ይህ ባንክ ለከተማዋ የሀብትና ለአካባቢው ሰላም ትልቅ አስተዋጽኦ ያደረገ መገለጫ እንደሆነ ይታሰባል። ነገር ግን ማንም ያላወቀው ይህ ሰላም ሊደፈርስ ጥቂት ደቂቃዎች ብቻ እንደቀሩት ነው። ከባንክ ውጭ በሰዎች መሃል አንድ ሰው እየተራመደ ነው። ስሙ ጃን ኤሪክ ኦልሰን ይባላል። ኦልሰን እድሜው 32 ነበር። ኦልሰን የረገጠው የውጭው ምድር ገና አዲስ ነበር። ምክንያቱም ከእስር ቤት ፈቃድ ተሰጥቶት ከወጣ በኋላ ሳይመለስ የቀረ ወንጀለኛ ነበር። ኦልሰን እንደ ሌሎቹ ዘራፊዎች ገንዘብ ብቻ አልነበረም የናፈቀው። እሱ በአእምሮ ውስጥ ትልቅ ሀሳብ ነበረው። ይህም በወቅቱ የስዊድን ታዋቂውና ቆንጆ ወንጀለኛ ተብሎ የሚታወቀው ክላርክ ኦሎፍሰን ከእስር ቤት አውጥቶ አብሮት ትልቅ ታሪክ ለመስራት ቆርጦ ተነስቷል። ኦልሰን ወደ ባንኩ ሲቃረብ ለየት ያለ ዝግጅት አድርጎ ነበር። በትከሻው ላይ ያንጠለጠለው ቦርሳ ውስጥ ሽጉጥ ይዟል። ፊቱንም እንደ ሴት አስመስሎታል። ይህ ዝግጅቱ የታቀደ ቢመስልም ድርጊቱ ግን በጭንቀትና ባልተረጋጋ ስሜት የታጀበ ነበር። ኦልሰን ወደ ባንኩ ዘልቆ ገባ። በባንኩ ውስጥ የነበሩ ደንበኞችና ሰራተኞች ይህንን እንግዳ ሰው ሲያዩ ቀልድ መስሏቸው ነበር። ነገር ግን ኦልሰን ቦርሳውን ከፍቶ መሳሪያውን አወጣ። እናም ወዲያውኑ ወደ ጣሪያው ላይ ጥይቱን ተኮሰ። የጥይቱ ድምጽ በባንኩ ግድግዳዎች ላይ ሲያስተጋባ በዚህ አካባቢ የነበረው የሰላሙ ዘመን ማብቃቱን አበሰረ። በወቅቱ የመጀመሪያው ፖሊስ ኤግማር ዋልፌልድ ወደ ባንኩ የደረሰው በጥቂት ሰከንዶች ውስጥ ነበር። ፖሊሱ ወደ ባንኩ ሲገባ ኦልሰን አልተሸበረም። ይልቁንም ፖሊሱ ላይ ተኩስ ከፈተ። ጥይቱ የፖሊሱን እጅ ቢመታውም ፖሊሱ ቆስሎ ወደ ውጭ መውጣት ቻለ። ኦልሰን አሁን ባንኩ ሙሉ በሙሉ ተቆጣጥሮታል። በውስጡ የነበሩትን ደንበኞች እንዲወጡ ፈቀደ። ነገር ግን 4 ወጣት ሰራተኞች ለታጋችነት መረጠ። እነዚህም ክሪስቲን ኤንማርክ የ23 ዓመት ወጣት ስትሆን በባንክ ውስጥ በካሸርነት ትሰራ ነበር። ግን ክሪስቲ በሚያስገርም ሁኔታ በኋላ ላይ የታሪኩ ዋና ተዋናይ የምትሆነው ሴት ናት። ሌላው ብሪክታ ሉንድላንድ የ31 ዓመትና የ2 ልጆች እናት ነች። ኤልሳቤት ኦልድግሬን ደግሞ የ21 ዓመት ወጣት ስትሆን የመጨረሻው የ24 ዓመት ወጣቱ ቬንሴፍ ስትሮም ደግሞ ብቸኛው ወንድ ታጋሽ ነው። ኦልሰን 4ቱን ታጋቾች ወደ ባንኩ የገንዘብ ካዝና ውስጥ እንዲገቡ አዘዛቸው። በዛች ቅጽበት ስዊድን ታይቶ በማይታወቅ ነውጥ ውስጥ ገባች። የነውጥ የመጣው የጃን ኤሪክ ኦልሰን ያልተጠበቁ ጥያቄዎች ተከታትለው መምጣታቸውን ተከትሎ ነው። ይህም 3 ሚሊዮን የስዊድን ገንዘብ ይምጣልኝ፣ ፈጣን መኪና ይዘጋጅልኝና ከሁሉም በላይ ደግሞ ክላርክ ኦሎፍሰን አሁኑኑ ከእስር ቤት ተፈቶ እዚህ ይምጣ የሚለው አስገራሚ ጥያቄ ነበር። ከዚህ በኋላ ዓለም በጉጉት መጠበቅ ጀመረች። ፖሊሶችም ሌላ ምርጫ አልነበራቸውም። በአገሪቱ ታሪክ ለመጀመሪያ ጊዜ አንድ ወንጀለኛን ከእስር ቤት አውጥተው ወደ ሌላ የወንጀል ስፍራ ለመውሰድ ተስማሙ። ጃን ኤሪክ ኦልሰን በባንኩ ካዝና ውስጥ 4 ሰራተኞችን አግቶ በቆመበት በዛ ሰዓት ከባንኩ ውጭ ያለው የስዊድን ፖሊስና መንግስት ከባድ አጣብቂኝ ውስጥ ገብተው ነበር። በወቅቱ የስዊድን የፍትህ ሚኒስቴር ሌናርት ጌጀር ከጠቅላይ ሚኒስቴር ኦሎፍ ፓልሜ ጋር በመነጋገር አንድ ከባድ ውሳኔ ያስተላለፉ። ይህም የታጋጆቹን ህይወት ለማዳን ሲባል የወንጀለኛውን ጥያቄ መቀበልና ክላርክ ኦሎፍሰን ከእስር ቤት ማምጣት ነው። ክላርክ በወቅቱ በስዊድን ውስጥ መልከ መልካምና በሴቶች ዘንድ ተወዳጅነት ያለው ወንጀለኛ ነበር። ፖሊሶች ክላርክን ከእስር ቤት አውጥተው በከፍተኛ ጥበቃ ወደ ባንኩ አመጡት። ክላርክ ወደ ባንኩ የገባው እንደ ተባባሪ ዘራፊ ሳይሆን እንደ አደራዳሪ ሆኖ ነበር። ይህም ማለት ፖሊሶች ክላርክን የተጠቀሙት ሁኔታውን እንዲያረጋጋና ታጋቾቹን እንዲያስፈታ በማሰብ ነበር። ነገር ግን ክላርክ ባንኩ ውስጥ ገብቶ ከኦልሰን ጋር ሲገናኝ ነገሩ ሌላ መልክ ያዘ። 2 ወንጀለኞች ተቃቀፉ። ኦልሰን ለክላርክ የያዘለትን ሽጉጥ ሰጠው። አሁን በዚያ በካዝና ውስጥ 2 ታጣቂዎችና 4 ታጋቾች አሉ። ታጋቾቹ የታሰሩበት የካዝና ክፍል እጅግ ጠባብ ነበር።
ርዝመቱ 15 ጫማ ስፋቱ ደግሞ 11 ጫማ ብቻ ነው። በዛ ጠባብ ክፍል ውስጥ 6 ሰዎች ለቀናት ሊቆዩ ነው። የአየር እጥረት ያለውና ብርሃኑ ደግሞ ደካማ ነበር። በመጀመሪያዎቹ ጥቂት ሰዓታት ታጋቾቹ እጅግ ተሸብረው ነበር። በተለይም የ21 ዓመቷ ኤልሳቤት በከፍተኛ ጭንቀት ትሰቃይ ነበር። ሆኖም ግን ኦልሰንና ክላርክ የወሰዱት እርምጃ ታጋቾቹን ግራ የሚያጋባ ነበር። ኤልሳቤት በጭንቀት ስትተነፍስ ኦልሰን ሊገላት ወይም ሊያስፈራራት አልሞከረም። ይልቁንም ጃኬቱን አውልቆ ደረቷ ላይ ደረበላት። አይዞሽ አትፍሪ በማለት ሊያረጋጋት ሞከረ። ኤልሳቤት ከቆይታ በኋላ በሰጠችው ቃል እንዲህ ብላለች። ጃን ኤሪክ ጃኬቱ ሲያለብሰኝ እንደ አንድ ደግ አባት ነበር የታየኝ። ክላርክም ቢሆን ለታጋቾቹ ያለው አቀራረብ የሚገርም ነበር ብላለች። እያንዳንዱ ታጋችን በስም ይጠራቸው ነበር። ከነሱ ጋር ወሬ ያወራል፣ ስለ ቤተሰቦቻቸው ይጠይቃቸዋል። ይህ የሰብአዊነት አቀራረብ በታጋቾቹ አእምሮ ውስጥ አንድ ትልቅ ለውጥ አመጣ። እነዚህ ሰዎች እኛን ሊገሉን ሳይሆን ፖሊሶች እኛን እንዳይገሉን የሚጠብቁን ጠባቂዎቻችን ናቸው የሚል እምነት አደረባቸው። ከባንክ ውጭ ያለው አደባባይ አሁን በሺዎች በሚቆጠሩ ሰዎች ተሞልቷል። ሰዎች በባንኩ ጣሪያ ላይ ሆነው በቢኖክላር ወደ ውስጥ ለማየት ይሞክራሉ። የስዊድን ብሔራዊ ቴሌቪዥንም ታሪኩን በቀጥታ ለዓለም እያስተላለፈ ነው። ፖሊሶች በባንኩ ግድግዳ ላይ ቀዳዳ ለመብሳት ድምፅ አልባ መቆፈሪያዎችን መጠቀም ጀመሩ። ነገር ግን በካዝና ውስጥ ያሉት ታጋቾች የፖሊሶቹን የመቆፈሪያ ድምፅ ሲሰሙ አጋቾቻቸውን ይበልጥ ተጠጉ። ፖሊሶቹ ወረራ ቢፈጽሙ ሁሉም እንደሚሞቱ ተሰማቸው። በዚህ መሃል የክሪስቲና የክላርክ ግንኙነት ጠነከረ። ክሪስቲ በካዝና ውስጥ ያለውን ሁኔታ ለፖሊሶች በስልክ በምታሳውቅበት ጊዜ ፖሊሶችን ክው አስደረጋቸው። ይህም የጃን ኤሪክና የክላርክን ደግነት እያወደሰች በምትኩ ፖሊሶችን ግን ገዳዩ ስትል ተቸቻቸው። አሁን ታሪኩ ከባንክ ዝርፊያነት ወጥቶ ወደ ስነ ልቦናዊ ጦርነት ተቀይሯል። የሰው ልጅ አእምሮ በሞት ጫፍ ላይ ሆኖ እንዴት ወንጀለኛን ሊያፈቅር እንደቻለ ዓለም ማየት ጀመረች። ነሐሴ 24 ቀን 1973 ነው። ከበባው ከተጀመረ ሁለተኛ ቀኑን ይዟል። በባንኩ ካዝና ውስጥ ያለው አየር በመጥፎ ጠረን ታፍኗል። 6ቱ ሰዎች በዛች ጠባብ ክፍል ውስጥ በላባቸው ተጠምቀዋል። ሽንት ቤት ለመጠቀም እንኳን እድል ስላልነበራቸው በካዝናው ጥግ ላይ ባሉ ባዶ የቆርቆሮ ሳጥኖች ላይ ለመጠቀም ተገደዋል። ይህ አስከፊ ሁኔታ ግን በታጋቾቹና በአጋቾቹ መካከል የነበረው ግንኙነት አላሻከረውም። ይልቁንም ሁላችንም የአንድ መከራ ተካፋዮች ነን የሚል ስሜት ፈጠረባቸው። በዚህ ቀን ነበር በመላው ስዊድን የተሰማው አስገራሚ የስልክ ንግግር የተካሄደው። ታጋቿ ክሪስቲን ለሀገሪቱ ጠቅላይ ሚኒስትር ኡልፍ ፓልም ደወለች። ስልኩ በድምጽ የተቀረጸ ሲሆን ክሪስቲን የምትናገረው ነገር ለጠቅላይ ሚኒስትሩም ሆነ ለዓለም ድንገተኛ ነበር። ክሪስቲን ለጠቅላይ ሚኒስትሩ እንዲህ አለች። እኔ የምፈራው ፖሊሶችን ነው እንጂ እነዚህ ሁለት ወንጀለኞችን አይደለም። እባካችሁ ከነሱ ጋር በመኪና እንድንወጣ ፍቀዱልን። ክላርክና ጃን ኤሪክ እንደሚጠብቁን ቃል ገብተውልናል ስትል ተናገረች። ፓልሜ ግን ይህን አልተቀበሉም። ታጋቾችን ይዞ ወንጀለኞችን መልቀቅ ለመንግስት ትልቅ ሽንፈት ነበር። ፓልሜ ለክሪስቲን እንዲህ ሲሉ መለሱላት። በቦታሽ ላይ ሆነሽ መሞት ሊኖርብሽ ይችላል፣ ነገር ግን እኛ የምናደርገው ለሀገሪቱ ሰላም ሲባል ነው አሏት። ይህ ንግግር ለክሪስቲን መንግስት የኛን ህይወት አይፈልገውም የሚል መልእክት ያስተላለፈላት ነበር የመሰላት። በዚህ ቅጽበት ክሪስቲን ለመንግስት ያላትን ታማኝነት አጣች። ይልቁንም ለአጋቾቿ ያላት ፍቅር ጨመረ። ፖሊሶች የካዝናውን በር ሰብሮ ለመግባት የማይቻል መሆኑን ተረድተዋል። ካዝናው የተሰራው እጅግ ጠንካራ ከሆነ ብረትና ኮንክሪት ነው። በመሆኑም ሌላ አማራጭ ፈለጉ። ከላይ ካለው አፓርታማ በመነሳት የካዝናውን ጣሪያ መብሳት ነው። ለሰዓታት የሚቆይ የመቆፈሪያ ድምጽ በባንክ ውስጥ ያስተጋባ ጀመር። ይህ ድምጽ በካዝናው ውስጥ ላሉት ታጋቾች እንደሞት ደውል ነበር የታያቸው። ጃን ኤሪክ ኦልሰን ፖሊሶቹ ጣሪያውን እየበሱ መሆኑን ሲያውቅ በጣም ተቆጣ። ታጋቾቹን እንዲህ አላቸው። ፖሊሶቹ ጋዝ ከለቀቁ ሁላችሁንም እገላችኋለሁ አላቸው። ይህን ካለ በኋላ ኦልሰን እጅግ አስደንጋጭ የሆነ እርምጃ ወሰደ። በካዝና ውስጥ የነበሩ የገመድ ጥቅሎችን ወሰደና አራቱንም ታጋቾች አንገታቸው ላይ ያሰረባቸው። ገመዱን ከካዝናው መደርደሪያዎች ጋር አያያዘው። ዓላማው ፖሊሶች መርዛማ ጋዝ ከለቀቁ ታጋቾቹ ራሳቸውን ስተው ሲወድቁ
ገመዱ በራሱ አንገታቸውን እንዲያንቀው ለማድረግ ነበር። ይህ ድርጊት ጭካኔ ቢሆንም ታጋቾቹ ግን ለዚህ ድርጊት ኦልሰንን አልወቀሱትም። ይልቁንም ፖሊሶቹ ጋዝ ባይለቁ ኖሮ ኦልሰን እንዲያደርግም ነበር በማለት ጥፋቱን ወደ ፖሊስ አዞሩት። በዚህ ሁሉ ውጥረት ውስጥ ክላርክ የሰከነ ባህሪ ያሳይ ነበር። ለታጋቾቹ ቀልዶችን ይነግራቸዋል፣ ዘፈን ይዘፍንላቸዋል። እንዲያውም ቲክታክቶ የሚባለውን ጨዋታ አብሯቸው ይጫወት ነበር። ክላርክ በታጋቾቹ ዘንድ እንደ አዳኝ ነበር የሚታየው። ኦልሰን ሲቆጣ ክላርክ መጥቶ ያረጋጋዋል። ይህ ድራማ በታጋቾቹ አእምሮ ውስጥ ለክላርክ ትልቅ ክብር እንዲኖራቸው አደረገ። ቀናት እየገፉ ሲሄዱ የውጭው ዓለም ታጋቾቹ ተገለዋል ብሎ መፍራት ጀመረ። በኋላ ግን ፖሊሶች በጣሪያው በኩል ትንሽ ካሜራ በማስገባት ወደ ውስጥ ለማየት ሞከሩ። ያዩት ነገር ግን ግራ የሚያጋባ ነበር። ታጋቾቹና አጋቾቹ አብረው ተቀምጠው ወሬ ሲያወሩ አዩ። በዛች ጠባብ ካዝና ውስጥ አዲስ አይነት ማህበረሰብ ተፈጥሮ ነበር። ቀኑ ነሐሴ 28 1973 ነበር። ከበባው ከተጀመረ 6ኛ ቀኑ ነው። በባንኩ አቅራቢያ የሚኖሩ ሰዎች በሙሉ እንዲለቁ ተደርጓል። ጋዜጠኞችና የቴሌቪዥን ካሜራዎች ወደ ባንኩ አፋፍ አፍጥጠዋል። የፖሊስ አዛዦች የመጨረሻውን ትዕዛዝ ሰጡ። ጋዙን ልቀቁት የሚል ነበር። ከቀኑ 9 ሰዓት ገደማ በካዝናው ጣሪያ ላይ ተበስተው በነበሩት ትናንሽ ቀዳዳዎች በኩል መርዛማው ጋዝ ወደ ውስጥ መለቀቅ ጀመረ። በካዝናው ውስጥ ያለው አየር በሰኮንዶች ውስጥ ወደ መርዛማ ጭስ ተቀየረ። ታጋቾቹ መተንፈስ አቃታቸው። አይኖቻቸው መቃጠል ጀመሩ። ኦልሰን መሳሪያውን ይዞ ቆሟል። ታጋቾቹ ግን በዚህ ሰዓት ያደረጉት ነገር ፖሊሶችን ግራ አጋባ። ከወንጀለኞቹ ርቀው ወደ ፖሊሶቹ ከመጠጋት ይልቅ አራቱም ታጋቾች ኦልሰንና ክላርክን ከበው ቆሙ። ኦልሰን ለታጋቾቹ አይዟችሁ እያለ ያረጋጋቸው ነበር። ክላርክ ደግሞ ወደ ጣሪያው ቀዳዳዎች እየጮኸ ፖሊሶችን ይሳደብ ነበር። ከ30 ደቂቃ አስከፊ ስቃይ በኋላ ጃን ኤሪክ ኦልሰን ተሸነፈ። መሳሪያውን መሬት ላይ ጥሎ እጅ ሰጥተናል በማለት ጮኸ። ፖሊሶች ታጋቾቹ መጀመሪያ እንዲወጡ አዘዙ። ነገር ግን የሆነው ነገር ታሪካዊ ነበር። ታጋቾቹ መጀመሪያ ለመውጣት እምቢ አሉ። ጃን ኤሪክና ክላርክ መጀመሪያ ካልወጡ እኛ አንወጣም አሉ። ለምን? ምክንያቱም ፖሊሶች ወንጀለኞቹን ብቻቸውን ካገኟቸው ይረሽኗቸዋል ብለው ስለፈሩ ነው። በመጨረሻም ሁለት ወንጀለኞችና አራቱ ታጋቾች በአንድ ላይ ከጋዝናው ወጡ። ፖሊሶች ኦልሰንና ክላርክን መሬት ላይ አስተኝተው በካቴና ሲያስሯቸው ታጋቾቹ ፖሊሶቹን ይገፈትሩ ነበር። ክሪስቲን ወደ ክላርክ ተጠግታ በመሳም ዳግመኛ እንገናኛለን ስትል ተሰናበተችው። ኤልሳቤት ደግሞ በፖሊሶች እጅ ለነበረው ጃን ኤሪክ ኦልሰን አይዞ እያለች ታጽናናው ነበር። ታጋቾቹ ወደ አምቡላንስ ሲወሰዱ እንኳን ለፖሊሶቹ የነበራቸው ጥላቻ አልበረደም። በአምቡላንስ ውስጥ ሆነው ፖሊሶቹን ገዳዮች እያሉ ጮሁ ነበር። ከዝርፊያው ማብቂያ በኋላ ስዊድን ብቻ ሳትሆን ዓለም በሙሉ በግርምት ተዋጠች። ታጋቾቹ ለወንጀለኞቹ መከላከያ ምስክር መሆን ጀመሩ። ለጠበቃ ማቆሚያ የሚሆን የገንዘብ ድጋፍ አሰባሰቡ። እንዲያውም ከእስር ቤት እየሄዱ ይጠይቋቸው ነበር። ይህን እንግዳ ክስተት ለማጥናት የተመደቡት የስነ ልቦና ባለሙያ ኒልሲ ቤጂሮት ክስተቱን የኖርማል ስትሮንግ ሲንድረም ብለው ሰየሙት። በኋላ ላይ ግን በዓለም አቀፍ ደረጃ የስቶክሆልም ሲንድረም ተብሎ ታወቀ። በመጨረሻው ጃን ኤሪክ ኦልሰን በ10 ዓመት እስራት ተቀጣ። ከእስር ከተፈታ በኋላ የታጋቾቹ ጓደኛ ሆኖ ቀጠለ። እንዲያውም በአንዱ ታጋች ሰርግ ላይ ተገኝቷል። በኋላ ላይ ወደ ታይላንድ በመሄድ ሰላማዊ ህይወትን መምራት ጀመረ። ክላርክ ደግሞ የዚህ ዝርፊያ ተባባሪ መሆኑ ተሰርዞለት ወደ ቀድሞ እስር ቤቱ ተመለሰ። ከክሪስቲን ጋር ለዓመታት ደብዳቤ ጻጻፉ ነበር። ክላርክ እስከ ዛሬ ድረስ በስዊድን ታሪክ ትልቁ የወንጀል ኮከብ ተደርጎ ይታያል። ክሪስቲን ደግሞ የስነ ልቦና ባለሙያ ሆነች። በ2015 ዓመተ ምህረት አይ ቢኬም ስቶክሆልም ሲንድሮም የተባለ መጽሐፍ በመጻፍ በወቅቱ የነበረው ስሜት ፍርሃት ሳይሆን ከአጋቾቹ ጋር የተፈጠረ የሰው ልጅ ትስስር መሆኑን ገልጻለች። የኖርማል ስትሮንግ ዝርፊያ ተራ የባንክ ዘረፋ አልነበረም። የሰው ልጅ አእምሮ በከፍተኛ ጭንቀት ውስጥ ሲሆን እንዴት ራሱን እንደሚከላከል፣ ፍቅርንና ጥላቻን እንዴት እንደሚቀያየር ያሳየ ታላቅ ትምህርት ቤት ነበር። በዛች ጠባብ ካዝና ውስጥ የጠፋው ገንዘብ ሳይሆን በጥላትና በወዳጅነት መካከል ያለው ቀጭን መስመር ነበር። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር።
በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።